እግዚአብሔር ወይ ማረን አማኑኤል ወይ ማረን። እንደ አንድ የቤተክርስቲያን ልጅ በመጀመሪያ ደረጃ ማስቀደመው የቤተክርስቲያን ልጅነቴ ነው። በመጀመሪያ ደረጃ ማስቀደመው የቤተክርስቲያን ልጅነቴ ነው። ከምንም ጊዜና ከምንም በላይ እኔ ሰው ያወቀኝ የቤተክርስቲያን ልጅ ስለሆንኩኝ በቤተክርስቲያን ስለመጣሁ ትልቁ ማስቀደም የምፈልገው ነገር ቤተክርስቲያኔን ነው። እኔ የትኛውም ዓለም ላይ ብሄድ የትም ቦታ ላይ ብገባ ቅድሚያ የምሰጠው ለቅድስት ቤተክርስቲያን ነው። ቤተክርስቲያንን የሚለውጥ ነገር የለም። ቤተክርስቲያንን የሚበልጥ ነገር የለም። ከቤተክርስቲያን ከፍ ያለ ነገር የለም። ግን ቤተክርስቲያኔ በዚህ ዘመን እየተፈተነች ያለችበት ዘመን እጅግ በጣም ፈተናዎቹ ለየት ባለ መልኩ ሆነዋል። አሁን ላይ ፈተናዎቹ ከባድ ሆነዋል። ስለዚህ ዛሬ ሐሳብ የምሰጠው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደመሆኔ ክርስቲያን እንደመሆኔና በኦሮሚያ ክልል ተወልዶ እንዳደገ እንዳንድ ወጣት ነው ሐሳብ የምሰጠው በሁለት መንገድ። አንደኛና ዋነኛን የሚቀድመው ኢትዮጵያዊነቴና ክርስቲያንነቴ ነው። አስቀድሜ የምናገረው እኔ ኢትዮጵያዊነቴ በተለይ ክርስቲያንነቴ ኦርቶዶክስነቴ ከዛ ሲቀጥል ኢትዮጵያዊ ነኝ፣ ኦርቶዶክስ ነኝ፣ ሲቀጥል ኢትዮጵያዊ ነኝ። በብሔር ደረጃ ደግሞ ተወልጄ ያደግኩት ኦሮሚያ ነው። ስለዚህ ኦሮሞ ነኝ ባጭሩ ነኝ አስረግጬ የምናገረው። ግን ብሔሬ ከሃይማኖቴ የማይቀላቀልብኝ፣ ሃይማኖቴ ከብሔሬ የማይጋጭብኝ የሀገር ፍቅር ያለኝ ኦሮሞነቴን የምወድ ሀገሬን የምወድ ባህሌን የምወድ ሃይማኖቴን የምወድ ወጣት ነው። አይቀላቀልብኝም እና ለዘመናትም ሳይቀላቀሉብኝ ያሉት ሃይማኖትን እና ብሔርን አስማምቼ ያዝኩ ሰው ነኝ። ሃይማኖቴን ወደዋለሁ በጣም የማልደራደርበት ነው እና የወጣሁበትን ማህበረሰብም ደግሞ ወደዋለሁ። የወጣሁበትን ማህበረሰብ ወደዋለሁ። ኦሮሞነቴን በጣም ነው የምወደው፣ በጣም ነው የማከብረው፣ እጅግ በጣም ወደዋለሁ። የወጣሁበት ማህበረሰብ ነው በጣም የተወደደ ማህበረሰብ፣ ደግ ማህበረሰብ ነው ያሳደገኝ። እወዳቸዋለሁ። የነሱ ነኝ እኔ፣ አባቶቼ ናቸው፣ ልጃቸው ነኝ። ከምንም በላይ ደግሞ ቤተክርስቲያን አለችኝ። ቤተክርስቲያኔን እወዳታለሁ፣ አከብራታለሁ። እኔ ቤተክርስቲያን በእኔ ዘመን እንደዚህ ስትዋዥቅ ማየት አልፈልግም። ከዚህ ቀድሞ እንደምታስታውሱት በቤተክርስቲያናችን ከፍተኛ ችግር ተፈጥሮ እንደነበር ሁላችሁም ታውቁታላችሁ። በኦሮሚያ ክልል ላይ የተወሰኑ የሲኖዶስ እውቅና የሰጣቸው የነበሩት 3 ጳጳሳት በራሳቸው በኩል ወይንም ደግሞ በቃ አለ አይደለ 15 ሊቃነ ጳጳሳትን በመሾም በራሳቸው መንገድ በህገወጥ መንገድ ጳጳሳትን በመሾም እንቅስቃሴ ተጀምሮ ነበር። ብዙዎችን ዋጋ አስከፍሉ፣ ብዙዎች የሞት ዋጋ ከፍለውለት ብዙ ክርክር ከብዙ ግጭት ከብዙ በጣም ንትርክ በኋላ ያ ነገር ተፈቶ ነገሮች እስካየኑ ድረስ ተፈተው ኦሮሚያ ክልል ላይ የነበሩትም ጥያቄዎች በህገወጥ መንገድ ሳይሆን ሲኖዶሱ ባጸደቀው መንገድ ሲኖዶሱ በፈቀደው መንገድ ሊቃነ ጳጳሳት ተሹመው ወደዛ አካባቢ የህዝቡን ባህል የሚያውቁ የህዝቡን ቋንቋ የሚያውቁ ከህዝቡ ጋር ያደጉ ከህዝቡ የወጡትን ጳጳሳት ቤተክርስቲያን ይህን ያደረገችው ዋነኛ ምክንያት የህዝቡን ጥያቄ ለመመለስ ነው። የሄደችበትን ርቀት ሳላደንቀላት የመጣበትን ችግር የተወጣችበት መንገድ ምንም ዋጋ ቢያስከፍልም የሞቱ ሰዎችን ቢኖሩ እንደገና ደግሞ አልፎ ተርፎ ክልሉ የጠየቀውን ጥያቄ በቋንቋችን እንድንማር በቋንቋችን እንድናስቀድስ ተብሎ የተጠየቁትን መሰረታዊ ጥያቄዎች ከራሳቸው ከዚያው ከኦሮሚያ ክልል የተወለዱትን ጳጳሳት ሾማለች። ራሷ ቤተክርስቲያን ይሄን አድርጋለች። የህዝቡን ጥያቄ ለመመለስ ያን አድርጋለች። ስለዚህ እኛ አስቀድመን ስንቃወም የነበረው የህገወጡን ሲመት ነው። ስንቃወም የነበረው የህገወጡን ሲመት ነው እንጂ ቤተክርስቲያን የምትሾመውን ሹመት እኛ እንቃወም። ፐርሰናል እንቃወም ከሆነ ቀጥተኛ ግጭታችን ከመንፈስ ቅዱስ ጋር ይሆናል ባጭሩ። ስለዚህ እኛ ተቃውሞ ከመጀመሪያው ጀምሮ የነበረው በህገወጥ በኩል የተሾሙት ጳጳሳት ህገወጥ ናቸው፣ ልክ አይደሉም። ከዛ በኋላ ግን ቅዱስ ቤተክርስቲያን አምናበት በቅዱስ ሲኖዶስ በኩል እውቅና ተሰጥቶት ምልዓተ ጉባኤው ተሰብስቦ ጸሎት አድርጎ መንፈስ ቅዱስን አጋዥ አድርገው ወስነው የሾሙትን ሊቃነ ጳጳሳት እናከብራለን፣ እንቀበላለን። ቤተክርስቲያን የተቀበለችውን ስለምንቀበል በዛ መንገድ ቤተክርስቲያን ያን ጊዜ ያለፈችው እዚህ ደረሰን። ነገሮች ተስተካከሉ። ሌላም ጥያቄዎች ቢኖሩ በሂደት ይፈታሉ። በኦሮሚያ ክልል ላይ ብቻ ሳይሆን የትኛውም ክልል በሚሰማበት ቋንቋ ወንጌልን ቢሰማ ከመናፍቅ ራት ይተርፍና ክርስቲያን ሆኖ ይቀጥላል። እማምንበት ጉዳይ ነው። የብሔርተኝነት ጉዳይ ሳይሆን የማምንበት ጉዳይ ነው። ኦሮሚያ ክልል ላይ ከዚህ በላይ ብዙ ስራዎች ቢሰሩ በደንብ ተደራሽ ቢሆን የወንጌሉ ትምህርት ቅዳሴው በደንብ ተተርጉሞ ቢደርስ ውዳሴ ማርያም በደንብ ተተርጉሞ ቢደርስ
በእያንዳንዱ ቦታ ላይ ቤተክርስቲያን ኮንትሮል አድርጋ በደንብ ማለት ነው ከላይ እስከታች የህዝቡ ጥያቄ በደንብ ተመልሶ ወንጌልን ቢሰማ ቢማር ከመናፍቃን ራት ይተርፋል ብዬ እንደ አንድ ወጣት አምናለሁ። ቦታው ላይ ወርጄ ያየሁት ነገር ስላለ ይገደኛል ብዬም ስላሰብኩ ተከታታይ ጉባኤዎችን አዘጋጅቼ ትምህርት እንዲተላለፍ አድርገን ብዙ ለውጦችን አምጥተን መተናል። ግን ካደረግነው ይልቅ ያላደረግነው ነገር ደግሞ ይብሳል። ካደረግነው ይልቅ ያላደረግነው ነገር ደግሞ በእጅጉ በጣም ብዙ ነው። አሁን ልናገር የመጣሁት ነገር አንድ ጉዳይ ነው። የሰሞነኛ ጉዳይ አለ። በቅርብ ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ያስተማሩት ትምህርት አለ። ያ ያስተማሩት ትምህርት በሚዲያ ሲተላለፍ አንደኛ ትምህርቱን ያስተላለፈው አካል ወይም ፍኖተ ጽድቅ ይህ ትምህርት ስሁት እንደሆነ ያወቀ በማስተላለፉ ዋነኛ የቤተክርስቲያን ጠላት እሱ ሚዲያ ነው። ትልቁ ጠላት የቤተክርስቲያን እሱ ነው። ትምህርቱ ስህተት እንዳለበት ቤተክርስቲያን የማታምንበት ትምህርት እንደተላለፈ ያወቀ ያንን ጉዳይ ይዞ ያቀረበ ለሚዲያ ያሳየ ለሚዲያ ፍጆታነት ያዋለ የመጀመሪያው ተጠያቂ ፍኖተ ጽድቅ የተባለው የቤተክርስቲያን ጠላት ይሆን አካል ነው። ከመጀመሪያም የቤተክርስቲያን ጠላት ነው፣ ዛሬም የቤተክርስቲያን ጠላት ነው፣ ነገም የቤተክርስቲያን ጠላት ነው። እዛ ውስጥ ያላችሁ አገልጋዮች ቤተክርስቲያንን የምትወዱ ከሆነ ሰላማችሁን የምትፈልጉ ከሆነ ከክርስቶስ ኢየሱስ ጋር አብሮ የመኖር ፍላጎት ካላችሁ ከዚህ ማህበር ነቅላችሁ ውጡ። እንጀራችሁ ሊሆን ይችላል። ነገር ቤዛዊት ዓለም አትባልም ፍጹም ስተት። ቤዛዊት ዓለም አትባልም ፍጹም ስተት። አንዴ አይደለም የተባለው በሌላ መድረክ ላይ ተብሏል። ሌላኛው ቤቱ ገፊ ነው ፍጹም ስተት። ቤተክርስቲያንን አሳልፎ የመስጠት ስራ አትደንግጡ። ኢየሱስ ሲባል የሚደነግጥ አማኝ ያለ ይመስል አትደንግጡ እየተባለ የተሰራብን ሴራ ይሄ ፕሮቴስታንታዊ አካሄድ ልክ አይደለም። ስለዚህ ብፁዕ አባታችን አንድ ያናስጠቅተዋታል፣ ሁለት እመቤታችን ለሕጸጽ ተናግረዋል፣ ሶስት በመዳን ትምህርት ላይ ክፍተት አሳይተዋል። ስለዚህ ይሄ እንዳጠቃላይ ክፍተቱ የትምህርት ጉዳይ ነው። ችግሩ የትምህርት ጉዳይ ነው። በቃ አለቀ። ችግሩ የትምህርት ጉዳይ ነው። ከዛም ቤተክርስቲያን አፋጣኝ ምላሽ ሰጠች። ምልዓተ ጉባኤው ተሰበሰበ፣ አጠናው ይሄንን ጉዳይ። ክርስቲያንን እኛ በምንፈልገው ስፒድ እንድትሮጥልን ማድረግኛ አንችልም። ስለዚህ ቤተክርስቲያን ጉዳዩን ያዘች። ትምህርቱን ከሚቃወሙት አባታችን ሊያርሙት ሊታረሙበት ከዚህ አይነት አካሄድ ሊወጡ ይገባል። እንደሌለች ትምህርቱ ፍጹም ስህተት ነው፣ ፍጹም ስህተት። ስለዚህ ቤተክርስቲያን ስህተት መሆኑን በሊቃውንት ጉባኤ ያሳይታለች። ሲኖዶስ ተሰብስቦ አይቷል። በቅርቡ ደግሞ ትምህርቱ ታይቶ ምን አይነት ውሳኔ እንደሚሰጥ ደግሞ ከቅድስት ቤተክርስቲያን እንጠብቃለን። ይሄ ነው ጉዳዩ። ከዛ ውጪ ከአማኙ የሚጠበቀው ነገር ምንድነው? አባታችንን መስደብ ነውር ነው። መናፍቅ ማለት ነውር ነው። ቤተክርስቲያን መናፍቅ ናቸው ብላ እስካላወገዘቻቸው ድረስ ባልተወሰነ ውሳኔ ቤተክርስቲያን ባልሰጠቻቸው ስም መጥራት አግባብ አይደለም። አንተ ሰውዬ እያሉ መጥራት አግባብ አይደለም። ከነውርም ነውር። አብዛኞቹ ይሄ ሰውዬ እያላችሁ ቪዲዮ የሰራችሁ ነውር ነው፣ አይደረግም። ፍጹም ነውር አይባልም። ቤተክርስቲያን ይሄ ሰውዬ ያላለች ብፁዕ አቡነ ገብርኤል እያለች የጠራች አንተ የቤተክርስቲያን ልጅ ከሆንክ የቤተክርስቲያን ድምጽ የምትሰማ ከሆነ እንዴት ነው ይሄ ሰውዬ እያልክ የምታወራው? ታላቅ የቤተክርስቲያን አባት ናቸው እኮ። የሚመሩት ህዝብ አለ ከበስተጀርባቸው። የሚመሩት ህዝብ የሚያስተዳድሩት ህዝብ አለ። አንድ ሙሉ ሀገረ ስብከት ነው የሚያስተዳድሩት። ስልጣነ ክህነት አለ። እንዴት ነው ዝም ብለህ ተነሳ ይሄ ሰውዬ የምትለው? ዲያቆን እንኳን እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? ቤተክርስቲያን ባላወገዘችበት ትምህርቱን እየመረመረችበት ባለችበት ሁኔታ ስህተት እንደሆነ ታውቋል። አባታችን ይቅርታ ጠይቋል። እዛውም ላይ ቤተክርስቲያን አላቆመችም፣ ይቅርታ ጠይቋል። ሞች ተመልከት። ሐሳቡን የተቃወመት መገመግ ሌሎቻችን እየዘረጠጥን ሐሳቡን እንድንቃወም ይፈቀደልን አካል ማን ነው? በእነዚህ አይነት መንገድ ባናረገው ጥሩ። ለነገው ትውልድ ልናስብ ይገባል። ብዙ ዋጋ የሚያስከፍሉ ነገሮች ከፊት ለፊታችን ሊደቀኑ አይገባም። ለምናረጋቸው ንግግሮች ጥንቃቄ ያስፈልጋል። ፕሊስ ጠንቃቃ ነው። ቤተክርስቲያን አውግዛለች። ቅድም ምን አይነት ዜና አየሁ? ታገዱ የሚል ዜና አየሁ። ብፁዕ አቡነ ገብርኤል ታገዱ የሚባል ዜና አይደለም የተሰማው። በቤታቸው ይቆዩ የጥሞና ጊዜ። ምንድነው ታገዱ? ምን ማለት ነው? ዜና ለማሞቅ፣ ዜና ለማሳመር፣ ላይክ ለመሰብሰብ፣ የሰው ልብ ለማስደንገጥ ወይም የሆነ ነገር ለማስደሰት ተብሎ የማይሆን ንግግር ለምን ትናገራላችሁ? ትልቅ ሚዲያ ያላችሁ ሰዎች ለዛው
ታገዱ የሚል ቃል ሰምታችኋል? ወረቀቱ ላይ አንብባችኋል? እንደው በክርስቶስም ታገዱ የሚል ጽሑፍ አለ ወይ? እኛም ያነበቡ እናንተም ያነበባችሁት ያው ብፁዕ አቡነ ገብርኤል እንደዚህ ባስተማሩት ትምህርት ምክንያት ጉዳዩ በሊቃውንት ጉባኤ ታይቶ እስኪታይ ድረስ እስኪመጣ ድረስ ተብራርቶ ውጤቱ ቅዱስ ሲኖዶስ ጋር እስኪደርስ ድረስ በጊዜያዊ ማረፊያቸው ወይም በቅድስተ ማርያም ቤተ ግቢ ውስጥ በጊዜያዊነት ይረፉ ነው የተባለው። ይቆዩ የጥሞና ጊዜ ነው የተሰጠው። ከዛ አንድ ሚዲያ ይነሳና እጁን እንደዚህ ሰቅለና ታገዱ። ይሄ መጣን ታገዱ ነውር ነው። ለምንድን ብትዋሹት? ለኛም እናነባለን እናንተም ታነባላችሁ፣ እኛም እንሰማለን እናንተም ትሰማላችሁ። እናንተ ጋር ሲደርስ ታገዱ ነው ወይስ ጽሑፉ ላይ ሲመጣ ደግሞ ይቆዩ ነው? የጥሞና ጊዜ እኮ ነው የተሰጣቸው። አሪዮስ እንኳን በዚህ ልክ እኮ አልተጣደፈም እንዲወገዝ። ብዙዎቻችሁ ይወገዙልን። እንዴት ሰው ይወገዝልን ብሎ ይጠይቃል? ይመለሱ ይታረሙ ተብሎ ይጠይቃል። ይወገዙ ተብሎ ይጠይቃል። ይሄ እኮ ጭፍን ጥላቻነት እኮ ነው። ከስተታቸው ይታረሙ፣ ከስተታቸው ይመለሱ፣ ከመንፍቅና ትምህርታቸው ይውጡና ቀናውን ኩልል ያሉን የቤተክርስቲያን ትምህርት ይያዙ ተብሎ ይጸለያል እንጂ ይወገዙ ተብሎ እንዴት ይለመናል? እንዴት ነው ውግዣ ምን ጠብቀው ከሲኖዶስ? ቆይ የመጀመሪያው ስቴፕ ማውገዝ ነው ወይ? የመጀመሪያው ስቴፕ መምከር፣ መገሰጽ፣ ማስተማር፣ አቅጣጫውን ማሳየት፣ ከቤተክርስቲያን ከሰው ለይቶ ለብቻ ቁጭ አድርጎ የጥሞና ጊዜ መስጠት፣ ወደ ራሳቸው እንዲመለከቱ ማድረግ፣ ከዛ በፍቅር መያዝ፣ ከዛ በኋላ ሰጡ ማሳየት፣ ከዛ አልታረምም ይሄ ያስኩት አቋም ነው ከተባለ ይወገዛል እንጂ በአንድ ስህተት በአንድ ንግግር ይወገዝ ብሎ መለመን ማለት ይሄ ምን አይነት ጽንፈኝነት ነው? ይሄ ውርደት እኮ ነው። ይሄ አይደረግም እኮ እንደዚህ። ይህ እኛ የምንናገራቸው ነገሮች ለቤተ ክርስቲያን ዋጋ እንደሚያስከፍል አናውቅም እንዴ? አንጠነቀቅም እንዴ? የምናደርገውን ነገር ይወገዝ የተባለው እኮ የሆነ አንድ ተራ መምህር እኮ አይደለም እኮ። ይወገዝ እያላችሁ ይጠይቃችሁ ያላችሁት እኮ ሀገረ ስብከትን ሙሉ የሚመራ አንድ ታላቅ ጳጳስ ነው። እንዴት ነው የምንናገረው መንገድ ማናስተካክለው? ሰው እንዴትስ ነው በመጀመሪያው ስቴፕ በአንዴ ይወገዝ ተብሎ የሚጠየቀው? ምን ማለታችሁ ነው? ይታረም ነው የሚባለው። ሊቃውንቱ ይሰብሰቡ፣ ትምህርቱ ይስተካከል፣ ከዛ የጠራውን ትምህርታቸውን በአንደበታቸው ይመስክሩ። ከዛ በኋላ የቅኖና ጊዜያቸውን ወስዱ፣ የጥሞና ጊዜያቸውን ወስዱ፣ የንስሐ ጊዜያቸውን ወስደው ቤተክርስቲያን በፈቀደችላቸው ሰዓትና ካመነችበትና ጠርቷል ተስተካክሏል አሁን ልክ ነው ባለችበት ሰዓት ላይ ወደ አገልግሎት ይመለሳል። ከዛ ውጪ ለምንድን ነው ሰው ከቤተክርስቲያን እንዲወጣ ምን እንቀዠቀዠው? ያሳዝናል በጣም። እንዴት ነው ማናስተውለው? አንዳንዴ እንዴት ነው ትንሽ እንኳን ከስሜታዊነት ማንወጣው? ለምንድን ነው? አንዳንዴ የቲክቶክ ክፋቱ ይሄ ነው። በቃ ነገሮች ማንም ሰው እንደ ልቡን ይናገራል። ከዛ በኋላ ደግሞ ብሽቅጥቅጡ ይወጣል። አንድ ነገር ልንገራችሁ፣ ቅዱስ ሲኖዶሱን እኛ በምንፈልገው መንገድ ልንመራው አንችልም። እሱ ነው የሚመራን፣ እኛ አንመራው። እንዲህ ይበሉልን ብለን እኛ መናገር አንችልም። ተቋማችንን ነው የምናሰማው። ትምህርቱ ልክ አይደለም፣ ቤተክርስቲያን ለዚህ ነገር መልስ ስጪ። እኛ ልንሾፍረው አንችልም ሲኖዶስን። በእኔና በአንተ በግለሰቦች ፍላጎት ሲኖዶስ አይመራም። እኔና አንተም አበድንም፣ እኔና አንተ ቀዘቀዝንም፣ እኔና አንተ ፈላንም ቀዘቀዝንም፣ ሲኖዶሱ በእኔና በአንተ አይደለም የሚመራው። ከሐዋርያት ጀምሮ በመጣው ትውፊት ትምህርቱን መዝኖ ይናገራል እንጂ እኔ ስለ ጮኩኝ ወይ አንተ ዝም ስላልክ አይደለም። በራሱ መንገድ የሚሄዱ ልናጣድፈው አንችልም። በእኛ ልክ ሩጡልን ልንለው አንችልም። እንደዛማ ከምንል ከሆነ ታዲያ በምንድን ነው የአባቶቻችን ልጆች ነን ቤተክርስቲያን እንሰማለን የምንለው? ታዲያ የቱ ጋር ነው? ለዛ በጣም የሰከነ አካሄድ ያስፈልጋል። እጅግ በጣም ልንረጋጋ ያስፈልጋል። አስተውሉ። ከበስተጀርባ ስንት አይነት ሰው እንዳለ፣ ፕሮቴስታንቱ አለ፣ ሌላው አለ። ከበስተጀርባ ያለውን ጫና ወደኋላ ተመልክታችሁ እዩት እንጂ ነገሮችን በቅንነት ለመመልከት ሞክሩ። ብልህ ሁኑ፣ ቅን ሁኑ። ጥላቻ አያስፈልግም። ለሌላ ነገር ነው የሚተረጎምበት። አሁን እዛ አካባቢ እዛ ሀገረ ስብከት ላይ ያሉ ሰዎች መግለጫ ወጡ። መግለጫውን ሰማሁት ወደ 11 ደቂቃ። ሰገሌ ለብሲ የሚለው ወንድማችን የሚያደርገውን አካሄድ ባልደግፈውም በሚያደርጋቸው አካሄዶች ችግር ወይም ደግሞ እየተሰማው ነው አይደል? እስካሁን ድረስ ሰምታችሁኛል። ሰማ ነበር የማወራው ነገር። ኮሜንት የሚመልስልኝ ሰው የለም? አንድም ሰው ወይ ይሰማችሁ ነበር? መልሱልኛ። ኦኬ ይሰማ ነበር። በጣም ኮሜንቱ ልቶ ለምንድን ነው ኮሜንቱን ልቶ? እና ሞዴሬተሮች
እቻን የማይመለከተው ፕሮቴስታንት ሚውት አይደለም ታረጉልኝ ብሎክ አውቶማቲካሊ እዚህ ቤት ያላችሁ ሞዴሬተሮች የማይሆን መልእክት የሚናገሩትን ፕሮቴስታንቶች ፕሊዝ ሚውት አይደለም እንድታረጉልኝ የሚፈልገው ብሎክ እንድታረጉልኝ ነው የፈልገው ኔትወርክ እያስቸገረኝ ስለሆነ ኮሜንቱ ይሁን ብሎክ እንድታረጉልኝ ነው የፈልገው እሺ ጥሩ ቴንክ ዩ ሚውት አይደለም ብሎክ እንድታረጉልኝ ነው የፈልገው ስለዚህ እኔ ሐሳቤ ልናገር ሰገሌ ለብስ የሚባለው ልጅ የታቆታላችሁ እዚህ ሚዲያ ላይ ያለ ልጅ እኛ ጋር ብዙ ጊዜ ይመጣ ነበር 11 ደቂቃ የሚሆን ቪዲዮ ለቆ ነበር ያቋም መግለጫ ሰማሁት ለምን ነው ባንዴ ወደ ብሄር ለመቀየር የፈለጋችሁት እናንተም እንደ ሐሳብ ባንድ ጊዜ ለምን ወደ ብሄር ሚዲያ ላይ ያለውን ነገር አይታችሁ እንዴት ነው ነገሮችን ወደ ብሄር መቀየሩት ሚዲያ ላይ እኮ ማንንም ጠግቦ እኮ የሚያወራበት ቦታ እኮ ነው እንጂ በጣም ብዙ ማስተዋል የጎደላቸው ሰዎች የሚናገሩት ንግግር የነ ሮማን ኮልፌ ምናምን ነገር የሷን ስድብ ሰምታችሁ ልክ ሰፊው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ልክ ለኦሮሚያ ክልል ጥላቻ እንዳለው ለኦሮሞ ህዝብ ጥላቻ እንዳለው አድርጋችሁ መግለጫ ቸኩሎ ማውጣቱ ምን አስፈለገ የሚዲያ ወሬ ሲታመናል ወይ ኤኮ ቲክቶክ ነው ቲክቶክ ላይ እኮ ማንንም እኮ እንደልቡ የሚናገረው ነገር እኮ ነው ስንት በሽተኛ ስንት የአይምሮ ታማሚ ያለ ስንት ሰውን የሚያባላ አለ ለሰፊው ህዝብ ቲክቶክ የሌለው ስንት ሚሊየን ህዝብ አለ አይደል ቤተክርስቲያን ቲክቶክ ከሚጠቀሙ ቲክቶክ የማይጠቀሙ ሚሊየን አለ አይደል እንዴ ያ ህዝብ እኮ እናንተን ይወዳችኋል አንድ ነን እኮ በክርስቶስ ኢየሱስ እኔ አንዱን ቅዱስ ቁርባን የምንቀበለው እኮ አልተቸኮለም ወይ የብሄር ለማስመሰል ነገሩ እንዴ አልተቸኮለም ለኦሮሞ ህዝብ ያለውን ጥላቻ እንደዚህ ብሎ ማቀናበሩ ልክ አይደለም በአንድ ጊዜ ከብሄር ጋር ለምንድነው ማሳሰር የተፈለገው ችግሩን በትክክል መፍታት ነው ይቅርታ ይጠየቁት አባታችን ይቅርታ ይጠየቁት ልጆቻቸው እንዳይከፉባቸው ልጆቻቸው እንዳይከፉባቸው አይደለም ይቅርታ ይጠየቁት ትምህርቱን ስለተሳሳቱ ነው እና የሰጣችሁት መግለጫ ላይ ልክ አባታችን ያስተማሩት ትምህርት ስህተት እንደሌለበት አድርጋችሁ ነው መግለጫ የሰጣችሁት ያ ደግሞ ልክ አይደለም አባታችን ተሳስተዋል ለተሳሳቱት ስህተት ነው ይቅርታ ይጠየቁት በቃ አለቀ እንጂ የሆነ ግሩፕን ለማስደሰት አይደለም የሆነ ግሩፕ ስለጮህም ስላልጮህም አይደለም ቤተክርስቲያን ትልቅ ናት እና አካሄዳችን ቢስተካከል ሁለታችንም ከውጥረት ብንወጣ እኔ መልካም ነው ብያስባለሁ አንዳንዶቻችሁ ባልተፈለገ ልክ አታራግቡት እናንተም ማረጋጉት ጉዳይ በቤተክርስቲያን እጅ ነው ያለው ሊቃውንት ጉባኤ ተሰብስቦ እያወራ ነው እናንተ እጅ ለእጅ የምትተናነቁ ቪዲዮ መስራት አቁሙ ይሄ ሰውዬ እያላችሁ ይወገዝልን የእናንተ እንደነዚህ አይነት ንግግሮች ናቸው አመጽ እያስነሳ ያለው ተፈልጋላችሁ ዛሬ ላይም ሻሸመኔ ላይ ያ ሁሉ ህዝብ እንዳለቀው ያ ሁኔታ እንዲፈጠር ህዝብ ከህዝብ እንዲጣላ ፍላጎታችሁ ነው ሰላምን እኮ ነው የምንፈልገው በቃ ነኝ ዲርስ በርስ ፍጅት እንዴ አይሰለቻችሁም እንዴ ሐሳባችንን ሰብስበን ተረጋግተን ብንቀመጥ መልካም ነው ይሄ ነው ሐሳቡ ትምህርቱን እቃወማለሁ ትምህርቱ ስህተት አለበት ስህተቱን ቤተክርስቲያን ታርመዋለች ከዛ ውጪ እኔ ግን በእኚህ አባት ላይ የጽርፈት ንግግር የማዋረድ ንግግር ግን አልናገር ቢቻለን እንጸልይና እኮ የጸሎት ህይወት ስለሌለ ነው ቋፋችንን የምንከፍተው የጸሎት ህይወት ስለሌለ የቅድስና ህይወት ስለሌለ እንደ ልባችን ምንናገር ሲሆን ሰብሰብ ተብሎ እንጸልይ ይባላል ቤተክርስቲያን የገጠማት ችግርም እንጸልይ ይባላል ሁላችንም አስመሳዮች ስለሆነን ከአንደበታችን የሚወጣ ነገር ሁሉ ይደብራል ያሳፍራል ያስጠላል ለዛ ፕሊዝ በተረጋጋ መንገድ ነገሮችን ብትመለከቷቸው የተሻለ ነው ባይነኝ ሰከንድ ብለን ብናየው የተሻለ ነው ባይነኝ በእንደነዚህ አይነት በእኛ አተካራና ሰጣገባ የአንድም ሰው ህይወት እንዲጠፋ ማንም አይፈልግም ሰላምን የምንፈልግ ሰዎች ነን ፕሊዝ አትመልሱትም የሆነን ሰው ህይወት ቢጠፋ ለዛ ጥንቃቄ የሞላበት ነገር ንግግሮችን ጥንቃቄ የሞላበት አካሄድን ልናደርግ ይገባል አሁን ቤተክርስቲያን ያለችበት መንገድ በጣም ትክክለኛ አካሄድ የመጀመሪያው ሊቃውንቱን መሰብሰብ ተገቢና ትክክለኛ ነገር ሊቃውንቱ ተሰብስበዋል ከየአቅጣጫ ያሉት ሊቃውንቱ ተሰብስበዋል ሊስት ኦፍ ኩዌስቸንስ ወይንም ደግሞ ጥያቄዎች ተሰጥቷቸዋል ቤተክርስቲያን ይህ ጉዳይ እንደመጣ በቀጥታ መልስ ተታበታለች ሊቃውንቱ ተሰብስበዋል አሁንም አላለቀም ጉዳዩ አሁንም በሂደት ላይ ነው ያለው
እሳቸውም ለጊዜው ወደ ማቆያ ቦታ እንዲገቡ ተደርጓል። በቃ ትክክለኛ ነገር ያደረገች ቤተክርስቲያን ያደረገችው ምንድነው? የጥሞና ጊዜ ሰጠች። ለሊቃውንቱ የቤት ስራ ሰጠች። ሊቃውንቱ በትምህርቱ ዙሪያ ላይ ያወራል። ያለቀ ነገር ለቤተክርስቲያን ይሰጣል። እስካሁን በዚህ ጉዳይ ላይ ቤተክርስቲያን የተጠናቀቀ ነገር አልተናገረችም። ብፁዕ አቡነ ገብርኤል እንደዚህ እንዲህ በማድረጋቸው በእንደዚህ አይነት ምክንያት እንዲህ ሆነዋል የሚል ነገር እስካሁን ክሊር የሆነ ነገር ያለቀ የተጠናቀቀ ነገር አላደረገችም። በሂደት ላይ ነው ያለው። ሁሉም ነገር በሂደት ላይ ነው ያለው። ስለዚህ እኔ ቤተክርስቲያን የምትናገረውን ነገር እጠብቃለሁ፣ እሰማለሁ። በቃ ዳትስ ቤተክርስቲያን የምትናገረውን ነገር እሰማለሁ። እሷ የምታስተላልፈውን መልእክት እሰማለሁ። ለምንድን ነው ይሄንን የማደርገው? ምክንያቱም እኔ ቅዱስ ሲኖዶስን አልመራውም። ቅዱስ ሲኖዶስን የሚመራው መንፈስ ቅዱስ ነው እና አባቶች ናቸው። ስለዚህ እኛ አባቶች የሚያስተላልፉት መልእክት ለቤተክርስቲያኒቷ ይጠቅማታል። ይሄን መልእክት ያስተላልፉት። ስለዚህ አላለቀም፣ አልጨረሱም። ሶኒ አሁን እያሳሰበኝ ያለው ነገርየው ወደ ፖለቲካ ወይም ደግሞ ወደ ብሔር እየተቀየረ መሆኑን ያሳስበኛል። ልክ አይደለም። የወጣው መግለጫ ከሀገረ ስብከቱ ማህበረ ካህናቱ ተሰብስበው ድጋፋቸውን ለማሳየት ያወጡት መግለጫ ጊዜውን ያልጠበቀና እጅግ በጣም ስሜታዊነት የተሞላበት ነው። ለኔ ስሜታዊነት የተሞላበት ነው። መስከን የሚያስፈልገው ሚዲያ ላይ ያሉትን ንትርኮች በማየት ብቻ ቤተክርስቲያናዊ መግለጫ ማውጣት ለኔ ተገቢ ነው ብዬ አላምንም። ጉዳዩ የብሔር ጉዳይ አይደለም። አሁንም ጉዳዩ የብሔር ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ነው። ሃይማኖታዊ ችግር ሃይማኖታዊ እጸጽ ነው የተከናወነው እንጂ ጉዳዩ ብሔር ተኮር አይደለም። ጉዳዩ ብሔር ተኮር አይደለም። ብሔር ተኮር ለማድረግ ምንጋጋጥ ሰዎች ብናቆም መልካም ነው። ጉዳዩ ብሔር ተኮር አይደለም። ወይንም ደግሞ ኦሮሚያ ክልል ላይ ያሉ ክርስቲያኖችን ትኩረት ያደረገ ነገር አይደለም። እንደዛ የሚያስመስሉ ንግግሮችን ከተናገሩ የተናገረችው ቤተክርስቲያን ሳትሆን ቤተክርስቲያንን የማይወክሉ ግለሰቦች ናቸው። ይሄ የኔ አቋም ነው። ተመቻችሁም አልተመቻችሁም ልክ እናንተ በነፃነት ሐሳባችሁ እንደምትናገሩ እኔም በነፃነት ሐሳቤን እናገራለሁ። ስለዚህ ጉዳዩ የብሔር ጉዳይ አይደለም እና መጣራት መታየት ካለባችሁ ብዙ ጉዳዮች መታየት ይኖርባችሁ። የመጡት እስከዛሬ የብዙዎቹ ትምህርቶች ወደ ኋላ እየተሄዱ መድረክ ላይ የተሰጡት ብዙ ትምህርቶች ሊታዩ ሊመረመሩ ይገባቸዋል። ሊቃውንት ጉባኤ መሰብሰቡ ካልቀረ አንድ ሁለት ጉዳይ ሳይሆን በጣም ለዘመናት የተራቀሙ ብዙ ጉዳዮችን ፈቶ መውጣት አለበት። ጊዜ ካነሰው ጊዜ መጨመር አለበት። ለልጆቹ አስከሆነ ድረስ ጊዜ ካልነሰው ጊዜ መጨመር አለበት። ከዚህ በላይ የሚያየው ጉዳይ ካለ ከዚህ በላይ የሚያብራራ ጉዳይ ካለ ያብራራ። ከዚህ በላይ ሊያወሩበት ሊመካከሩበት የሚገባ ጉዳይ ካለ ይመካከሩበት። እና ግን ኦሮሚያ ክልል ላይ ያላችሁ ወንድሞች እህቶች፣ በተለይ ወደ አምቦ አካባቢ ያላችሁ፣ በተለይ ብፁዕ አቡነ ገብርኤል የሚመሩበት ቦታ ላይ ያላችሁ ክርስቲያን ወንድሞች እህቶች ነገሮችን እናንተም በጣም በተረጋጋ መንገድ ብትመለከቱት እመክራለሁ። ከቤተክርስቲያንም ጎን እንድትቆሙ ጥያቄን አስተላልፋለሁ። ቲክቶክ ላይ ማንም ሰው የሚናገረውን ንግግር በመስማት ልቦናችሁን መረበሽ አይኖርባችሁ። ወይንም ደግሞ ጉዳዩን ወደ ሌላ ነገር እንዲቀየር ሰዎች ምክንያት ሲሆኑ የዛ ምክንያት ሰለባ መሆን አለባችሁ ይም አላምንም። እናንተም የቤተክርስቲያን ልጆች ናችሁ፣ እኛም የቤተክርስቲያን ልጆች ነን። ትምህርቱን እንደ ቤተክርስቲያን የተቃወሙ ነው እንጂ እንደ ብሔር አይደለም የተቃወሙ። ትምህርቱን እንደ ቤተክርስቲያን የተቃወሙ እንደ ቤተክርስቲያን እንደሆነ ግሩፕ እንደሆነ ብሔር እንደሆነ ግለሰብ አይደለም፣ እንደ ቤተክርስቲያን። በቃ ቤተክርስቲያን ቀጥተኛ መግለጫ ነው የሰጠችው። ምንም ይል ትምህርቱ ስህተት ነው፣ በቃ አለቀ። ትምህርቱ ስህተት ነው፣ በቃ አለቀ፣ ተነግሯል። ትምህርቱ ስህተት ነው። በነገራችን ላይ ብፁዕ አቡነ ገብርኤል የመጀመሪያው ጳጳስ አይደሉም ስሁት የሆኑ ትምህርቶችን ሲያስተላልፉ። በጣም ነገሮችን ወይ በደንብ አላየነውም ይሆናል እንጂ ብፁዕ አባታችን አቡነ በርናባስም የተሳሳተ ትምህርትን አስተላልፈዋል። እሳቸውም ሊታዩ ይገባል። በዚህ አጋጣሚ በደንብ የእሳቸውም ሊመረመር ይገባል። ይሄ ምንድነው? ከቤተክርስቲያን ጥቅም አንፃር ነው እንጂ ግለሰቦችን ለማስደሰት ግለሰቦችን ለማስከፋት አይደለም።
ኦኬ መታየት ያለባቸው ሌሎቹም አካላት መታየት ይኖርባቸዋል። ሌሎቹም ለምሳሌ ዛሬ ምን የሚል አይቻሉ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ እና ብፁዕ አቡነ ፊልጶስ የአባታችን የብፁዕ አቡነ ፊልጶስን ትምህርት ይታያል ማለት ነው። የአባታችን የብፁዕ አቡነ በርናባስ ትምህርት ይታያል ማለት ነው። የብፁዕ አቡነ ገብርኤልም ትምህርት እንደዛው ስህተት ከሆነ የሁሉም ስህተት ነው። ክህደት ከሆነ የሁሉም ክህደት ነው። አንዱ ጋር ከፍ አንዱ ጋር ዝቅ አይልም። እኩል ናት ቤተክርስቲያን ለሁሉም ልጆቿ። ግን ህዝቡ ምናልባት የምታስተውሉ ሚዲያ ላይ ያላችሁ ሰዎች የእናንተን ሁኔታ ተጠቅሞ ነገሮችን አቅጣጫ የሚያስቀይስ የፕሮቴስታንት ግሩፕ እንዳለ ልታውቁ ይገባል። ተገፉ የሚያስብል ግሩፕ አፉን ከፍቶ የሚጠብቅ ሌላ ግሩፕ እንዳለ ማወቅ አለባችሁ። በየኮመንቱ አንዳንድ ኮመንቶች ሲጻፉ ተመልክታችኋል። ኦርቶዶክስ ማለት የአማራ ተረት ነው። ውሸት። ኦርቶዶክስ ማለት የአማራ ተረት ነው፣ አማራ የወለደው ነው እየተባለ በየኮመንቱ የሚጽፈው ኦርቶዶክሱ አይደለም። በብዛት ፕሮቴስታንቱ ነው እዚህ ነገሮች የሚጽፈው። ኦርቶዶክሱ እዚህ አይነት ነገር አይጽፍም ነው ወይ? ነው አይደለም? ነው ወይ? ኦርቶዶክስ አማራ ላይ የተወለደ እምነት ነው እንዴ? አይደለም። ምናመንታን ኬና ከኖሮሞስ ቆፈስ ሚቲ ከነመረስ ቆፈስ ሚቲ ከንትግሬስ ቆፈስ ሚቲ ምናመንታን ኬኛ ከምቡረምቴ ዲገ ጎፍታ ኬና ኢየሱስ ክርስቶስ መሌ ሰበተኮትን ሚቲ በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ናት። ባለቤቷም ኢየሱስ ነው። ባለቤቷም ኢየሱስ ነው። ስለዚህ ብሔር ተኮር ባለቤቷም ኢየሱስ ነው። ባለቤቷም ኢየሱስ ነው። ስለዚህ ብሔር ተኮር ነገሮች ባለቤቷም ኢየሱስ ነው። ስለዚህ ብሔር ተኮር ነገሮች ይሰማል። ተመልሻለሁ። በመሃል ሲቋረጥ ዝም ብዬ ነበር። ይሰማል ይመስለኛል። ስለዚህ ቻችን በኩል በብፁዕ አቡነ ገብርኤልን በመደገፍ የተደረገው መግለጫ የአቋም መግለጫ ስሜታዊነት የተሞላበት የአቋም መግለጫ እንደሆነ ግን ልናቅ ይገባል። በጣም ስሜታዊነት የተሞላበት የአቋም መግለጫ ነው እንጂ ልክ አይደለም። ሙሉ ለሙሉ ልክ አይደለም። አይኖ ስድቦች አሉ፣ ነቀፌታዎች አሉ፣ ይሄ ሰውዬ ያ ሰውዬ እየተባሉ የተሰሩ በርካታ ቪዲዮዎች አሉ። እነዛን ነገር ልንመለከት አይገባንም። መመልከት ያለብን ቤተክርስቲያን እነዛን ነገር ልንመለከት አይገባንም። መመልከት ያለብን ቤተክርስቲያን ነው፣ ትልቋን ቤተክርስቲያን እንጂ ገና ለገና ኢንተርኔት አለውና የሆነ ነገር ከፍቶ የሚናገረውን አካል መሆን የለበትም። ፕሊዝ ጥንቃቄ እናድርግ። መግለጫዎች ሁሉ የሆኑ ሰዎችን ታርጌት ያደረገ መሆን የለበትም እና ይህን መልእክት እያስተላለፍክ ያለው ወንድማችን ብትረጋጋዝ አመሰሞነ ከና የሮ ቪዲዮ ተኮተኮላልተን ኮመንቲ ከሰቲ ማጀዳሩ ነሞኒ ተኮተኮ አመንታን ኦርቶዶክሲ ከን አማራቲ መሌ ከን ኦሮሞስ ሚቲ ከን ብራስ ሚቲ ጀዳኒ በረይሳ ቱረና መሰሞነ ከና ዶጉማ መንታንኬና ከሰብ ከን ሰበተኮ ቆፋሙ አመንታንኬና ከን ቡረምቲ ኢጋ ጎፍታ ኬና ኢየሱስ ክርስቶስ ነው ከነ ስሪቲ ቤክኑ ጋብላ ነሞኒ ተኮኑ ደጎርሲ ሱፍ ዋባዬ ጀዱ መና መንታኬኛ በሌ ሱፍ ጡሬ ሱፍ ኩንሱሪ ሚቲ ሜ ዴቢአቲ ጃራ ተኮፋ ለመፋ ሰደፋ ዴማቲ ሜ ዱቢሳ ዋያ መንታ የሮሰን አማራ ኦሮሞ ትግሪ ከጅራሙ እንጅራ እንጅሩ ገሩ አመንታን ከና እንጅርሲ ቱርቴ የሮሰን ገሩ ሶ አከሚቲ አመንታን ከና ከን አማራ ቆፈተው ደንዲቲ ኩንሶ በዳ ዱጋስ ሚቲ ሊሆንም አይችልም ስተት ነው
በአንደኛውና በሁለተኛው ክፍለ ዘመን ክርስትና ነበር። የዛን ሰዓት አማራ ኦሮሞ የሚባል ነበር እንዴ? በአንደኛውና በሁለተኛው መቶ ክፍለ ዘመን አለ እንዴ? የለም። እና ታዲያ እንዴት ነው ክርስትና የአማራ ነው ብለህ የምትናገረው? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አማራ ኦሮሞ የምትለው ብሔር ነበር እንዴ? የለም እኮ። ታዲያ ከየት አምጥተህ ነው ኦርቶዶክስ የአማራ ተረት ነው የምትለው? ይሄ በጣም ስህተት እኮ ነው። ነውር እኮ ነው። እንዴ ትናንት ብቅ ያለ ሃይማኖት እኮ አይደለም እኮ፣ በሐዋርያት ዘመን እኮ ነው የተሰበከው። ሐዋርያትን አማራ ልናደርጋቸው ነው እንዴ? ሐዋርያትን አማራ ልናደርጋቸው ነው? ብሔራቸው የሐዋርያት ብሔር አማራ ሊሆን ነው? በቃ ባጭሩ እንደዛ ልናደርግ ነው? ይህ ስህተት ነው እንዴ? የማንም ብሔር አይደለችም። የኢየሱስ ናት፣ የክርስቶስ ናት ቤተክርስቲያኒቷ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ነው የሚለው ሐዋርያ ሥራ 28 ካልተሳሳትኩ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያኒቷ የእግዚአብሔር ናት እንጂ የአማራም አይደለችም፣ የኦሮሞም አይደለችም፣ የትግሬም አይደለችም። ቤተክርስቲያኒቷ የእግዚአብሔር ቤተክርስቲያን ናት። ምናምን ታንኬና ከን ዋቀዩ መሌ ከን ሰበቶ ኮሚቲ ከን ትግሬስ ሚቲ ከን አማራስ ሚቲ ከን ኦሮሞስ ሚቲ ባለቤት ያላት ቤተክርስቲያን ናት ቤተክርስቲያኒቷ። ባለቤቷም ደግሞ ፍጡር አይደለም ፈጣሪ ነው፣ የእግዚአብሔር ናት ቤተክርስቲያኒቷ፣ የግለሰቦች አይደለችም። እና በጣም ልንረጋጋ ይገባል። አስተውሉ ጋይስ፣ ነገሮችን በስክነት ብናልፈው መልካም ነው። እንዲህ ኦርቶዶክስ እኮ ኢትዮጵያ ውስጥ ብቻ እኮ አይደለም። አመንታንኬና ኦርቶዶክስ ኢትዮጵያ ቆፋ ሚቲበር ከንጅሩ ቢያላስ እንጀራበር ኢሳሪሳም አማራ ዳምል ቢያላስ እንጀራበር ኦርቶዶክስ ህንድ ብንሄድ ግብጽ ብንሄድ የትኛውም ዓለም ላይ ብንሄድ አለ ኦርቶዶክስ። እና እዛም ያሉት አማራዎች ናቸው ልንል ነው? እንዲህ ለይተን ማየት አለብን። አመንታ ሐሳባ አዳም ባፈቹ ከብና ሃይማኖትና ብሔርን ለይተን ነው ማየት አለብን፣ ሳይጋጭብን ሳናጋጭ። ሃይማኖት ሌላ ነው፣ ብሔር ሌላ ነው። በቃ አለቀ። ደግሞ ኦሮሞማን ኦርቶዶክሱማን ከን ወልቲ ቡኡሚቲ ከን ወልቲ ዴሙ መሌ ወልቱ ከን ወልቲ ቡኡሚቲ አይጋጭም። ኦሮሞነትና ኦርቶዶክስነት የሚጋጭ ነገር አለ፣ አብሮ መሄድ ነገር ነው። ተቻችሎ መሄድ የሚችል ነገር ነው። ለማጋጨት መሞከር የለብንም። ተቻችሎ መሄድ ነገር ነው። ኦሮሞነት እንዳለ ሆኖ ክርስትናህን ማሳደግ ትችላለህ። በራስ ቋንቋ መስበክ ትችላለህ። እንደ ልብ ማውራት፣ እንደ ልብ መናገር፣ መስበክ መብት ነው። ማስፋፋት መብት ነው። የሚጋጭ ነገር የለውም። ልናጋጨው አንሞክርም። ተዋቸው። አንዳንድ ሰዎች ተዋቸው። ሁኔታዎችን ለመጠቀም የሚሞክሩ ሰዎች ፖለቲከኞችን ተዋቸው፣ እለፏቸው። ወቅቱን ፈልገው የሚናገሩትን ሰዎች እለፏቸው። ስለዚህ ሐሳቤን ልጠቅልል ጋይስ፣ የነገውን እንመልከት፣ አንቸኩል። እኚህ አባት የጥሞና ጊዜ ወስደው በስነ ስርዓት ትምህርቱ ስህተት ነው ብለው ቢመለሱ እና እኛ ማይሆን ንግግር የተናገርን ሰዎች እንዴት ነው ነገ ፊታቸው ምን ቆመው? ልክ ነው። ሰው በንስሐ ቢመለስ አንቀበልም። ሰው ቀኖናውን ጨርሶ ቢመለስ አንቀበልም። እንዴ እንደዛ ተናግረን አንዳንድ ሰዎች ቢመለሱ ምን ልንሆን ነው? በስነ ስርዓት ቢመለሱ በቃ ኦፊሻሊ በቃ ልክ ነው፣ ታረሙ፣ ሁሉም ነገር ተፈቱ፣ ወደ ሰላሙ ሲመጣ ምን ልታረጉት ነው? ይወገዝ ይሄ ሰውዬ ምናምን ብለን የተናገርነው ሰዎች አረቢያንስ በእድሜ እንኳን የሚበልጡን እኮ ናቸው። አትሊስት በእድሜ ይበልጡናል። ከነቱ ሌላውን ነገር ወደ ጎን እናድርገው። አትሊስት በእድሜ ይበልጡናል። አንተ እያለን የምናወራቸው ሰዎች አይደሉም። ሁለት ጸጉሬም ፕሊዝ ጥንቃቄ እናድርግ። አንድን ጳጳስ በዚህ መንገድ መናገር ከጀመርን ትምህርቱ ላይ ምንም አይነት ችግር የለብኝም። ስህተት ነው ትምህርቱ፣ ኮምፕሊትሊ ስህተት ነው አይባልም እንደዚህ። ከዛ አልፈን የምንናገረው ንግግር ግን ከሚመሩት ህዝብ ጋር እየተጋጨን እንደሆነ ግን ልናስተውለው ይገባል። በቃ እኛ ሁልጊዜም ጥያቄያችንን ወደ ቤተክርስቲያን በተገቢው መንገድ ማድረስ ነው ያለን።
ቤተክርስቲያን ይህን ጥያቄ መልሽልን። ህዝቡ እንደዚህ ተወዛጓል። በቃ አለቀ። በቃ ሁላችንም አይናችን ወደ ቤተክርስቲያን እና ቤተክርስቲያን መልስ መስማት ላይ ትኩረት ብናደርግ መልካም ነው። ይሄን ለመናገር ነው የገባሁት እና መግለጫውን የሰጣችሁት አባቶቻችን ትንሽ ሁኔታውን ብታረጉት፣ ወደ ብሔር ባትወስዱት፣ የብሔር ነክ ባይሆን በእርግጠኝነት ክርስቲያኖችን እያስገባው ብጠይቅ ለኦሮሞ ክርስቲያኖች ጥላቻ ያላችሁ ካላችሁ ጤነኞች አይደላችሁ ማለት ነው። ለኦሮሞ ክርስቲያኖች ጥላቻ ያለው ኦርቶዶክሳዊ ክርስቲያን ካለ በጣም በሽተኛ ነው ማለት ነው፣ ታሟል ማለት ነው። ለኦሮሞ ክርስቲያን ወንድሞቹና እህቶቹ ጥላቻ ያለው ካለ እጅግ በጣም ነውረኛ ነው ማለት ነው። ከጌታ ከኢየሱስ ክርስቶስ ምን ያለ ነው የተለየ ወንድሙን የሚጠላ ነፍሰ ገዳይ ነው ስለምል ወንድሙን የሚጠላ ነፍሰ ገዳይ ነው። እንደዚህ አይነት በሽታ ያለብን ሰዎች ካለ መርዛችንን ከውስጣችን አውጥተን ልንተፋው ይገባል። ችግራችን አሁንም ጥያቄያችን የሃይማኖት ህጸጽና ክፍተት ነው እንጂ የብሔር ተኮር የብሔር ጉዳይ አይደለም። ከኦሮሚያ ክልል ካሉ አማኞች ጋር ከኦሮሞ ክርስቲያኖች ጋር አይደለም ግጭቱ። ጉዳያችን ይሄንን ንግግር ሌላም ሰው ተናግሮት ቢሆን ኖሮ ክርስቲያኑ በዚህ ልክ ነው መጮህ ያለበት። ጉራጌ ሀገረ ስብከትን የሚመራው አባት ቢሆን የተናገሩት በዛው ልክ ነው መናገር ያለብን። ጉዳያችን በኦሮሚያ ክልል በሚገኘው ሀገረ ስብከት የሚመሩት ብፁዕ አቡነ ገብርኤል ስለተናገሩት ሳይሆን ትምህርቱ የኦሮሚያ ክልል ተወላጅ ጳጳስ ስለተናገረው ሳይሆን ጉዳያችን ከትምህርቱ ጋር ነው እንጂ ከብሔሩ ጋር አይደለም። ጉዳያችን ከብሔር ጋር ያደረገ ካለ ቀድሞውንም ክርስቲያን አይደለም። ከሆነም ደግሞ በክርስትናው በጣም ደካማ የሆነ ወደ ልቦና ሊመለስ የሚገባ ነው እንጂ ልክ አይደለም። ሌሎቹ ለራሳቸው ዓላማ ምንም ነገር ሊያውሉ ይችላሉ፣ እሱ አይመለከተንም። እኛ ግን ከየትኛውም ወንድሞቻችን ጋር ግን በፍቅር መኖር አለብን። እኔ አሁንም የምመኘው ነገር ምንድነው ትግራይ አካባቢ ያለው ነገር ተፈቶ ሰላም ሆኖ መጠቅለል አለብን ብዬ አስባለሁ። ጉዳያችን ኦሮሚያ ክልል ላይ ብቻ የሆነ ጉዳይ አይደለም። ትግራይ ክልል ላይ ያለው ነገር መፈታት አለበት፣ በሰላም ማለቅ አለበት። ከወንድሞቻችን ጋር ድጋሚ ልንገናኝ፣ ልንተቃቀፍ፣ ሰላም ልንባባል፣ በአንድ ቤተክርስቲያን ድጋሚ ልናስቀድስ ይገባል። የእነሱ ራሱ ያስፈልገናል። ትግራይ ክልል ያለው ነገር ራሱ መፈታት አለበት። እዛ ክልል ያለው የሚረሳ ነገር አይደለም። የተፈጠረው ነገር እኮ ይታወቃል። እዛ አባቶቹ ከሄዶ ተመልሰዋል አይደል? ስቲል እኮ እናውቃለን እኮ ምን እየተከናወነ እንዳለ እኮ። ስለዚህ ያም ጭራሽ ያንንም በህብረት ሆነን ለመፍታት ነው መሄድ ያለብን እንጂ ከዚህ በላይ መሻቆት ያለብን አይመስለኝም። እንረጋጋ ለማለት ነው የገባሁት። ቪዲዮ ይሄንን የሚገልጽ ሐሳብ ነው። ከሐሳቤ ጋር ተስማሙ ዘንድ ግድ የሚላችሁ ማንም ሰው የለም። ያየሁትን እይታ ነው የምናገረው። ከስሜታዊነት የወጣ ነገር እንድናደርግ ነው። ማንም ከቤተክርስቲያን እንዲወገዝ የሚፈልግ ማንም ሰው የለም። ፍላጎታችን ምን ጊዜም ሰው ከቤተክርስቲያን እንዲወጣ አይደለም፣ ታረሙ ወደ ቤተክርስቲያን እንዲቆይ ነው። ታረሙ ተስተካክሎ ከቤተክርስቲያን ጋር እንዲቆይ ነው እንጂ የቤተክርስቲያን የመጀመሪያ ቀደምት ተግባራ ማውገዝ አይደለም። የመጀመሪያ ተግባራ ማውገዝ ማባረር አይደለም። የመጀመሪያ ተግባራ መግሰጽ፣ መምከር፣ ጊዜ መስጠት፣ የጥሞና ጊዜ መስጠት፣ የንስሐ ጊዜ መስጠት፣ እንዲመለስ ማድረግ። አልመለስም ካለ ግን የመጨረሻው ጉዳይ ነው ማለት ውግዘት። እኛ የመጀመሪያው አደረግነው እንጂ አንዳንድ ሰዎች የመጀመሪያ ያደረግነው እንጂ ውግዘት የመጨረሻው አማራጭ ነው። ያንን አድርግ ለማለት ነው። እዛ ኦሮሚያ ክልል ላይ ያሉ አባቶች የሰጡት መግለጫ በጣም ያስደነገጠኝ። ልክ አይደለም ያ መግለጫ። ቱ ቢ ሆነስት ልክ አይደለም። በጣም አስቸጋሪ ነው። ልክ አይደለም። እንደዛ ባይሆን መልካም ነው። እንደዛ ባያደርጉት መልካም ነው። እንደዛ ባይሆን መልካም ነው። እሱን ሳይ በጣም ነው ልብ ያዘነው የተሰበረው። ልክ ነው ብዬም አላስብም። ነገ ልናስብላት ይገባል ቤተክርስቲያን ለሁሉም። እኛ ክርስቲያኖች ሃይማኖት እንጂ ብሔር ከፋፍለን የምንናቁር ሰዎች አይደለም። እኔ ነው የምለው። ሐሳቤን ጨርሻለሁ።